አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሃናን ዩቲዩብ ተከታዮች እንዴት ናችሁ? ደህና ናችሁ ወይ? ያላችሁበት ሰላማችሁ ብዙ ትበልልኝ። እንዲሁም ላልተቀላቀላችሁት ለቤቴ አዲስ ናችሁ ሰብስክራይብ አድርጉኝ፣ አበረታቱኝ። ገና አዲስ ነኝ። ቤተሰቦቼ ደግሞ እጅግ በጣም አድርጌ ነው የማመሰግነው። ለእናንተ ቃል የለኝም። በምን ቃል እንኳን እንደማመሰግናችሁ አላውቅም። ለምትሰጡኝ ኮሜንት፣ ለምትሰጡኝ አስተያየት ከምር እጅግ በጣም አድርጌ ነው የማመሰግነው። በያላችሁበት አላህ ይጠብቃችሁ፣ ሰላማችሁን አላህ ያብዛላችሁ፣ ያሰባችሁትን ነገር አላህ ያሳካላችሁ። አሚን በሉ። እስቲ ልመርቃችሁ፣ የምር ልመርቃችሁ። አላህ ትዳር ለሌላችሁ አላህ ሳሊያ ትዳር ይስጣችሁ። የምትፈልጉትን ነገር አላህ ጀባ ይበላችሁ። በቅርቡ ለሀገራችሁ ያብቃችሁ። ስደተኞች ደግሞ አላህ ያሰባችሁትን ነገር አላህ አሟልቶ። አረ እኔ በእናንተን በምን አይነት ቃል መግለጽ እንዳለብኝ ራሱ አላውቅም። ምክንያቱም እኔ ከዚህ በፊት ዩቱብ ቤተሰቦችን ማስከፋት አልፈልግም። ዩቱብ ቤተሰቦችን ሲባል እንደ ቀልድ አድርጌ ነበር ማስበው ማለት ነው። ያን ሰው የታውቆት ነው እንደዛ የሚለው ምናምን ነገር ይሄ በቃ ለማሽቃበጥ ነበር የሚመስለኝ ማለት ነው። ነገር ግን አይደለም። የሆነ በቃ ዩቱብ የራሳችሁ ቤተሰብ ምናምን በቃ እንደዚህ ስታፈሩ አሁን እኛ ማናችንም አንታወቅም። ነገር ግን ወላሂ ለአዚም ነው የምላችሁ የሆነ በቃ ፍቅር ነው አሳዛችሁኝ ማለት ነው። ለምን እንደሆነ ላቅም በቃ የሆነ ደስ እኔ ቤቴ ውስጥ ኮሜንት አየው ሰው እያንዳንዱን ቤት ውስጥ እጅ ነው መፈትሸው ቤቱን ማለት ነው። በቃ ቤቱን ሄዳለው ያ ያለው እንዴት ብዬ ልንገራችሁ። እና ከምንም በላይ ያስደስታል። በተለይ ደግሞ ጀማሪ የሆናችሁ ምናምን የሚያበረታታችሁ ሰው ምናምን ስታገኙ በርቺ፣ እንደዚህ በቃ ኮሜንት የሚሰጣችሁ ሰው ድምፅሽን እንደዚህ ብታስተካኪ፣ ድምፅሽ ትንሽ ብትጨምሪ አይሰማም ወይም ደግሞ በቃ አሁን እኔ ብዙ ጊዜ በራሴ አይዲያ አልነበር የምመጣው ማለት ነው። በሌላ እንትን ነበር የምመጣው እና የሰው ቪዲዮ ነበር የምጠቀመው። እና በቃ መስራት ከፈለግሽ የሰውን ቪዲዮ አቆሚ፣ በራስሽ አይዲያ ምናምን ለመምጣት ሞክር ምናምን ብላችሁ ኮሜንት ተሰጡኝ። በጣም ነው ደስ የሚለኝ። ምክንያቱም እኔ በቃ ልትጠቀም ትፈልጋላችሁ፣ ገባችሁ? የሆነ በቃ ምክራችሁ በጣም ነው ደስ የሚለው ማለት ነው። እኔ ከምነግራችሁ በላይ እኔ በጣም ከልብ ነው የማመሰግነው ለምታረጉልኝ፣ ለምትሰጡኝ ኮሜንት ደግሞ አላህ ሁለታችሁን ይክፈላችሁ። እኔ ቃልም የለኝም ለእናንተ። እኔ ተረጋጋ ምናምን ነገር የምር ተረጋጋ ምናምን ነገር ሁሉ ነገር ምናምን ነገር በቃ እንትን ስል እኔ ለእናንተ ያለኝን ፍቅር ማውራት እፈልጋለሁ። በቃ መግለጽ እፈልጋለሁ። በተግባር ማሳየት እፈልጋለሁ። እናንተንም ደግሞ አላህ ባላችሁበት በያላችሁበት አላህ ይጠብቃችሁ። ሰላማችሁን ብዙ ታርግላችሁ። እና ዛሬ አይዲያዬ እናንተን ማመስገን ነው። እናንተን ማመስገን ነው። በቃ በምን አይነት ቃል እንደማመሰግናችሁ አላውቅም። እና ግን አንድ ጥያቄ አለኝ ማለት ነው። እስቲ ለምታውቁ ምናምን ነገር እስቲ ኮሜንት ላይ አስቀምጡልኝ። አሁን እኔ የምሰራው ስራ የለኝም ማለት የምሰራ ስራ የለኝም ስላችሁ የምሰራ ስራ አለኝ። አሁን ያለሁት ስደት ሀገር ነው። አንደኛው ደግሞ ምግብ ሰራለው፣ ጽዳት ሰራለው። ግን እንደ ማንኛውም ሰው ምናምን ምግብ ሰራ ምናምን ወይም ደግሞ ሳጸዳ ካሜራ ይዤ ምናምን ነገር ማስራት አልችልም። ምክንያቱም እኔ ያለሁበት ቦታ አይመችም እንደዛ ለማድረግ። ሲቀጥል ደግሞ እነሱ አንድ እቃ እንኳን ስልካችን ላይ ለቀልዱ እንኳን ዝም ብዬ የአማርኛ ነገር እንኳን ፎቶ አንስቼ ስልክ ላይ ላስቀምጥ አይፈቅዱም፣ ደስተኛ አይሆኑም። እና እሱ ስለማይመችኝ ደግሞ እንደዛ ማድረግ ስለማልችል ማለት በራሴ ሀሳብ የመጣልኝን ነገር ነው የምነግራችሁ ማለት ነው። ለምሳሌ ከኮፒራይት ነፃ የሆነ ቪዲዮ ዳውንሎድ አድርጌ ለምሳሌ ካፕካት ላይ ኤዲት አድርጌ በራሴ ድምፅ ምናምን ነገር አድርጌ ብጠቀም ችግር አለው ወይ? አሁን ለብዙዎቻችሁ ጥያቄ ምናምን ነገር ይሄ ላይ በኋላ ላይ ዋጋ ያስከፍልሻል፣ ይሄ አይሰራም፣ ዝም ብለሽ አትልፊ ነው ብዙዎቻችሁ የምትሉኝ። እንደዛ ነው ማለት ነው። በቃ በትንሽም ነገር ቢሆን በራስሽ ነገር እንደዛ ስሪ ነው የምትሉኝ። እኔ ደግሞ በራሴ ነገር የምሰራበት አይመችኝም። ላይቭ ላይ ገብቼ ምናምን ካልሆነ በስተቀር ወይም ደግሞ እንደዚህ ምናምን በድምፅ ምናምን ካልሆነ በስተቀር ምንም ቀርጸው ነገር የለኝም ማለት ነው። በዚሁ አጋጣሚ እንደኔ ግራ የተጋባችሁ ልጆች ያላችሁ የምሬን ነው። በቃ ምንም እንደው ከቤት እንኳን ስወጣ ለምሳሌ መዝናኛ እንኳን ስንሄድ ምናምን ስልካችንን አውጥተን ምናምን ቪዲዮ ልናረግ አይፈቅዱልንም ማለት ነው። በጨራሽም እነሱ ምን ቀርጽ ነው የሚመስላቸው።
እና እስቲ እናንተ የምታውቁት ነገር ካለ እስቲ ንገሩኝ። ኮሜንት ላይ እንኳን ቢያንስ ኮሜንት አድርጉልኝ። ኮሜንታችሁ፣ ሀሳብ አስተያየታችሁ አይለይኝ። በጣም ነው የማመሰግነው። እኔ ሲጀመርም ከእናንተ ከሆንኩ በኋላ ኮሜንት ላይ በምታደርጉልኝ ነገር ነው በቃ ሌላ ጉዳትም እንዳለው ምናምን ያወቅኩት። ኮፒራይት እንዴት እንደሚመጣ ኮፒራይት እንደሚይዝ ሞኒውን ካን ሆነን ምናምን ሞኒ እንደሚያነሳ የሰው ቪዲዮ ከሆነ የሰው ድምጽ ምናምን ከሆነ ችግር እንዳለው ያወቅኩት ከእናንተ ጋር ከተዋወቅኩኝ ቀን ጀምሮ ነው። ከእናንተ ጋር ከሆንኩኝ ቀን ጀምሮ ነው። ምክንያቱም የብዛቻችሁ ጥያቄ ስለሆነ ይሄን ነገር ብዙ ሰው ደግሞ በቃ እኔን መጋጥሞኛል። ለፍቼ ምናምን ደክሞኝ ብዙ ነገር ሰርቼ በኋላ ላይ ሞኒ አንስቶብኛል፣ እንደዚህ ብሎኛል። በቃ ዝም ብዬ ነው ለፋሁት፣ አሁን ላይ አትልፊ ምናምን የሚለኝ ሰው አለ ማለት ነው። እኔ በነገራችን ላይ እንትን ነው በብዛት የምጠቀመው ሾርት ቪዲዮ ነው። ሙሉ ቪዲዮ ለቅቄ አላቅም። ማለት ለቅቄ አላቅም ስላችሁ ቅርብ ጊዜ ነው ሙሉ ቪዲዮ መልቀቅ ጀመርኩት። ላይቭም ደግሞ መግባት ተጀመርኩት ቅርብ ጊዜ ነው። ቢያንስ 3 ቪዲዮ ምናምን በስነ ስርዓት ቢኖረኝ ነው በራሴ ላይቭ ገብቼ መስራት ተጀመርኩት። እና እኔ ላይቭ ከዚህ በፊት ምናምን ነገር ላይቭ ሲገባ እንትን ከጓደኞቼ ጋር ላይቭ ገብተን ከዛ እነሱም ስልካቸውን አስቀምጠው እኔም ክላሴ ውስጥ ስልኬን አስቀምጬ ምናምን ሰዓት ይቆጥራል ስለተባለ ማለት ነው እንደዛ ነበር የምናረገው ማለት ነው። እሱም ነገር ደግሞ ችግር አለው ምናምን ነገር ሲባል ሰማሁኝ። እሱም ችግር አለው፣ በኋላ ላይ ችግር ያመጣል። የብዙ ሰው ጥያቄ ነው። የብዙ ሰው ደግሞ እንደዚህ ነው የሚለን። ስለዚህ ይሄ ተገቢ አይደለም። ዩቱብ ይሄንን በማድረጋችሁ ይነቃል። የራሳችሁን ግዴታ ዩቱብ የሚፈልገው የራሳችሁን ስራ ነው። በቃ በራሳችሁ አይዲያ ስትመጡ ነው ምናምን ሲባል እኔ አሁን ያለውበት እንትን በጣም አሪፍ ነው። ለመተው ራሱ በጣም እንትን የሚል ነገር ነው ማለት ነው። ምክንያቱም ማንም ሰው በዚህ በቅርብ ጊዜ እንደዚህ ማንም ሰው የማያገኘውን ሰብስክራይብ ነው ያገኘሁት እና ያንን ነገር ደግሞ መተው በጣም ከባድ ነው ማለት ነው። ግን ደግሞ እኔ ምን እንደምላችሁ ራሱ አላቅም። እኔ ራሱ ግራ ተጋብቻለሁ። የምር ግራ ገብቶኛል ማለት ነው። ይሄን ትቼው ሌላ በአዲስ ከብቼ ምናምን ነገር በትንንሽም ቢሆን እንደዚህ ላይቭ ላይም ገብቼ ምናምን ነገር ከጓደኞቼ ጋር ምናምን ነገር የሚለው ሀሳብ መጥቶልኛል። እስቲ ሀሳብ አስተያየታችሁን ኮሜንት ላይ አድርጉልኝ። ለምታደርጉልኝ ነገር ሁሉ በጣም ከልብ ነው፣ እጅግ ከልብ ነው የማመሰግነው። አዲስ ነኝ አበረታቱኝ። ግን ደግሞ ብዙ ሰው ስጠይቅ ምናምን ነገር ማለት ብዙ ከሌለውና ብዙ እይታ ምናምን ከሌለው ካሁን በኋላ እንኳን በስነ ስርዓት በራስሽ አይዲያ ብትሰርበት ዩቱብ ሊቀበልሽ ይችላል። ዩቱብ 100% ነው የሰው እንትን የማይቀበለው እንጂ 70 ምናምን ራስሽ ሆኖ 30 እንኳን የሰው ቢሆን ችግር የለውም የሚባል ነገር ሰምቻለሁ። ይሄ ነገርስ ልክ ነው ወይስ አይደለም የሚለው ነገር ደግሞ ለእኔ ጥያቄ ይፈጥሮብኛል። እናንተ ቪዲዮ ስትሰሩ ለምሳሌ እንደኔ በቃ ማለት የምትሰሩትን ያጣችሁ ልጆች በቃ ግራ የተጋባችሁ ልጆች በሰው ቪዲዮ ሞክራችሁት የሰራላችሁ ልጆች አላችሁ ወይ? እና አላህ ያለው አይቀርም። እስቲ አዲስም ልከፍትም ሊሆን ይችላል። ይሄኛውንም ደግሞ በዚሁ ልቀጥል እችላለሁ፣ አይታወቅም። እስቲ እናንተ ቪዲዮን እስከ መጨረሻ ድረስ ይዩልኝ። በጣም ነው የማመሰግነው። ኮሜንት አድርጉልኝ፣ እኔም ደግሞ አይቼ እመልሳለሁ። አበረታቶኝ ወላሂ አዲስ ነኝ፣ አበረታቶኝ ምናምን ነገር የእናንተ እንትን ያስፈልገኛል ማለት አንድ ሰው ለብቻው ምንም እንደማያደርግ ደግሞ ሁላችንም እናውቃለን። ግን ደግሞ ጥራት ያለው ቪዲዮ አላመጣችም ወይ ምናምን ብላችሁ ወይም ደግሞ የሆነ ነገር ምናምን ብላችሁ ቢያንስ እናንተ ቪዲዮን ይዩልኝ እስከ መጨረሻ ድረስ ቪዲዮን ይዩልኝ። አስተያየት ምናምን ኮሜንት ጻፉልኝ። ማስተካክለው ነገር ካለ እናንተ ያልወደዳችሁት ነገር ካለ ደግሞ እኔ አስተካክላለሁ። አጋጣሚ ድምጼም ላይ ይመቻችሁ ይችላል። እንትን ያኔ እንትን በቃ ላይሰማ ምናምን ነገር ወይም ደግሞ ጥርት ብሎ ምናምን ነገር እንትን ላይሰራ ይችላል። ቪዲዮ ምናምን ጥራት ላይኖረው ይችላል። ምክንያቱም ካለውበት ሁኔታ ማለት ነው። እኔ በስልኬ ነው ሪከርድ አድርጌ ከዛ እንትን ምለቀው። ምክንያቱም እንደሌላ ሰው ምናምን እንትን ማይክ ምናምን ካሜራ ምናምን የተለያየ ነገር ምናምን ለዩቱብ የሚያስፈልገው ነገር ምንም ኖሮኝ አይደለም። በስልኬ ነው ወላሂ በአንድ ስልክ ብቻ ነው መሰራውና ለዛ ስለሆነ
ብዙ የምናስተካክለው ነገር ማስተካክለው ነገር ሊኖር ይችላል። ነገር ግን ደግሞ ባለውበት ሁኔታ ደግሞ ምንም ለማድረግ አይመችም። ኢንሻአላ በቅርብ ጊዜ ሀገሬን ስለመገባ በቅርብ ጊዜ ሀገሬን መግባት ሀሳብ ስላለኝ ስገባ ደግሞ በአዳዲስ ቪዲዮ ዩቱብን ሕግና ደንቡን ለእናንተ በሚመቻችሁ እናንተን በሚያስተምር ነገር እናንተን መማር ማለት እናንተን በሚያስተምር ለእናንተ ትምህርት በሚሰጥ ነገር ሊመጣ ይችላለሁ። ኢንሻአላህ ባላ ፍቃድ ብዙ ነገር ሰራለሁ ብዬ ብዙ እቅድ አለኝ። ግን ደግሞ ያንን እኔ ባስበውም አላህ ሲያሳካው ነው። ያ ነገር ደግሞ እንዲሳካ ዱአ አድርጉልኝ።